አንድ ሰው ሲርበው ኩክ ካደረገ ሲርበው ወደ ስራ ከሮጠ አንድ ሰው የመንፈስ ረሃብ ሲኖርበት ወደ እግዚአብሔር ነው የሚሮጠው። ይንበረከካል፣ ጌታን ይፈልገዋል፣ ይጸልያል፣ ቃሉን ያነባል። በቃ እግዚአብሔር ወዴት ነው ያለው? ህብረት ያደርጋል። በቃ ይራባል፣ ይጠማል። በረዶ አይል፣ ጨለማ ነው አይል፣ ብርድ ነው አይል፣ አረ ዛሬ ባክሽ ተይኝ ቀኑ ደብሮኛል አይል፣ ምን አይል። በቃ እግዚአብሔርን ይፈልገዋል። ሃሌሉያ፣ ጌታ ይመስገን፣ አሜን። ስለዚህ አንደኛ ምንድነው የሚሆነው? ይሄ ስትለኝ ጸጋ እግዚአብሔር ይሰጠዋል። በህይወቱ ላይ ጸጋን ያመጣለታል። ልክ ረሃብ ሲመጣ ወደዛ መፈለግ ውስጥ ሲመጣ እግዚአብሔር ጸጋን በህይወቱ ላይ ያመጣል። እግዚአብሔር በክርስቶስ ከሰጠን መንፈሳዊ በረከት አንዱ ጸጋ ነው። ኦኬ፣ በጸጋ ድነናል፣ በጸጋ ተዋጅተናል። ሃሌሉያ፣ ኢየሱስ ጌታ ነው። ጸሎት ቢሆን ያለ ጸጋ መትጋት አትችልም። መንፈስ ቅዱስ እንደወደደ ይቃትትላችኋል ነው የሚለው። ሰው በራሱ በስጋዊ ተንበርክኮ ይደክመዋል፣ ይሰለቸዋል፣ ያዛጋል። በቃ መቼ ተነስቼ ይላል። መንፈስ ቅዱስ ይቃትት፣ ቀዳዳ ሁላ ትደፍናለህ፣ ትጸልያለህ፣ ረጅም ሰዓት ሳታስብ ትጸልያለህ። ይሄ ካንተ አይደለም፣ የእግዚአብሔር ጸጋ ባንተ ላይ ሲሆን። ስለዚህ እግዚአብሔር አንዱ ከሚያጠግባችሁ ነገር በጸጋው ነው። ጌታ ይመስገን፣ አሜን። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይመስገን በጣም ደህና ነኝ። እህታችሁ ሄቨን ነኝ ከስዊድን። ዛሬም ደግሞ እግዚአብሔር አዲስ ድምጽ ሰጥቶኛል። በጣም ብዙዎቻችን ኢየሱስ ክርስቶስ ለዘላለም ጌታ ነው የምንጽናናበት፣ የምንባረክበት፣ የምንነቃበት፣ ሪስቶሬሽን የምናገኝበትን እግዚአብሔር ቃል ሰጥቶኛል። ድምጽ መጥቷል። ዛሬ በጣም ብዙዎቻችሁ ትባረካላችሁ። ጌታ በብዙ እንደሚረዳችሁ አምናለሁኝ። አሜን። ጌታ ይመስገን። በዚህ አጋጣሚ ሰብስክራይብ፣ ሼር፣ ኮሜንት ያላደረጋችሁ ሰዎች ላይክ ያላደረጋችሁ በዚህ ሰብስክራይብ እንድታረጉ ኢንካሬጅ አደርጋችኋለሁ። ምናልባት ዛሬ ነው የመጣሁት አዲስ ነኝ የምትሉ ሰዎች ካላችሁ ዌልካም the Grace of God Ministry። እንግዲህ በጣም ብዙ ጊዜ እግዚአብሔር አዳዲስ ነገሮችን በዚህ ያስተምረናል። በእውነት የጥበብ ቃል ነው እግዚአብሔር በዚህ ሚኒስትሪ ያስተማረን ያለው። በጣም ብዙ ሪስቶሬሽን፣ ብዙ ሂሊንግ፣ ብዙ ፈውስ፣ ብዙ ዴሊቨራንስ እግዚአብሔር እያደረገ ነው። ባይ ዘ ዌይ ብዙ ጊዜ ዴሊቨራንስ ሲባል ጮሆ ስለሚወጣ ጋንንት ብቻ ነው እንጂ መጮ ያቃተው በጣም ብዙ በውስጣችን የተሰገሰገ ስንት በቃ በእግዚአብሔር ቃል ዴሊቨርድ የሆነ የሚወጣ በጣም ብዙ ነገር አለ በህይወታችን ላይና የሚገርማችሁ ነገር ቃሉ ላከ ፈወሳቸው የሚለው እሱ ነው። የእግዚአብሔር ቃል በሪቪሌሽን ተገልጦ ሲመጣ በምክር በስብከት እንዲሁም ደግሞ በተለያዩ እግዚአብሔር እንግዲህ ያንዳንዳችንን የሚጠቀምበት መንገድ አለና በዚህ መንገድ ተጠቅሞ ሰዎች ጋር ግን አድሬስ ሲሆን በጣም እግዚአብሔር ስራውን እየሰራ ነው። ስሙ ለዘላለም የተመሰገነ ይሁንና አንድ እግዚአብሔር ሰው ምን አለኝ? አንቺ አለኝ እግዚአብሔር አፍሽን እስክትከፍቺ ነበር የጠበቀው። አሁን አፍሽን ከፍተሻል። እግዚአብሔር በሚሰማሽ ሁሉ ላይ ፈውስን፣ ሪስቶሬሽንን፣ ነፃ መውጣትን እንዲሁም ተሐድሶን ያደርጋል፣ ያደረገም ነው ደግሞም ያደርጋል ብሎኛልና ጌታ ስሙ ለዘላለም የተመሰገነ ይሁን። ሃሌሉያ፣ አሜን። በብዙ መጮህ፣ በብዙ ግራ መጋባት፣ በብዙ ዳንኪራ፣ በብዙ ይመስለናል እግዚአብሔር ሁላችንንም የሚሰራበት መንገድ አለ፣ የሚጠቀምበት መንገድ አለ። አሁን እኔ እንደምሰብከው ብዙ ሰዎች ላይ ሰብኩ ይችላሉ። እኔ እንደኔም ደግሞ ይሁኑ ማለት አልችልም፣ እንደነሱም ደግሞ እኔ መሆን አለብኝ ማለት አይደለምና በእያንዳንዳችን ግን እግዚአብሔር ምን ይላል? ይሰራልና ስሙ ለዘላለም የተመሰገነ ይሁን። እኔ በጣም ምንቀዠቀሽ ሰው ነበርኩኝና ጌታ ኢየሱስ ክርስቶስን ከማግኘቴ በፊት አገልጋይ ከመሆኔ በፊት በጣም ቀሽቃዣ ነበርኩ፣ ፈጣን ነበርኩኝ በጣም። አሁን ፈዝዣለሁ ማለት አይደለም። አሁንም እግዚአብሔር ይመስገን በጣም እንደዛው ፈጣን ነኝ፣ ብዙብኛል። ግን ይሄ መንቀዥቀዥ ባህሪን እግዚአብሔር ምን አድርጎልኛል? ሰብሮልኛል። ጌታ ይመስገን፣ አሜን። አይሄድም፣ አይሆንም። ምክንያቱም እግዚአብሔር የሚሰራችሁ ነገር አለ በህይወታችሁ ላይ። ለትውልድ ለህዝብ ከመውጣታችሁ በፊት እናንተን ቆንጆ አድርጎ ጠራርቦ ያማል። ስትጠራረቡ ያማል አይደል? አንድ ነገር ሲሰራኮ ሼፕ ለማስያዝ የሚከፍለው ዋጋ አለ ወዳጆች፣ አሜን። ጌታ ይመስገንና አንድ ጊዜ አንድ ሰው እንደዛ አለኝ፣
በጣም እኮ አንቺ ትንቀዠቀዢ ነበረ አሁን እኮ በቃ በጣም ተረጋግተሻል ታዳምጫለሽ በቃ ስትናገሪ ራሱ ርጋታሽ ምናምን አለኝና ለኔ ራሱ በጣም ገረመኝ እውነት እንደዛ አይነት ሰው ሆኛለሁ አልኩትኝ እና እውነት እንደዛ ያደርጋል የእግዚአብሔር መንፈስ ምክንያቱም የእግዚአብሔር መንፈስ አንዱ ራስን የመግዛት መንፈስ ያርፍበታል ይላልና የእግዚአብሔር መንፈስ ያለበት ሰው ራሱን ይገዛል የተለያዩ ችግሮች ካሉበት የማይመች ነገር ካለው እግዚአብሔር ያንን ደግሞ ይቆርጠዋል ስሙ ይባረክ ምክንያቱም አብዝቼ ማፍራት ስላለብኝ መቆረጥ ያለበትን እግዚአብሔር ያቆረጠ አብዝቼ እንዳፈራ ደግሞ እግዚአብሔር የሚያስፈልገውን ነገር በእኔ ህይወት ላይ ያደረገ ነው ስሙ ይባረክና ወዳጆቼ ምን ልላችሁ ነው ዛሬ ደግሞ እግዚአብሔር አንድ ቃል ሰጥቶኛል እንግዲህ ስንቶቻችንን ስለ ብልጽግና የምናውቀው ብላችሁ መቼም ሁላችንም ስለ ብልጽግና እናውቃለን ዛሬ ስለ ብልጽግና ነው እንዴት ልበልጽግ ሃሌሉያ ጌታ ይመስገን አሜን እንግዲህ እንዴት ልበልጽግ በሚል ርዕስ ነው ማካፈላችሁ እንዴት ልበልጽግ ብልጽግና እንዳልኳችሁ ነው ግን ሁለት አይነት ብልጽግና እንዳለ ታውቃላችሁ ሁለት አይነት ብልጽግና አለ ዛሬ በጣም የሚያስፈልገውን ወሳኝ የሆነውን ብልጽግና ነው ማሳያችሁ ጌታ ይባረክ ሃሌሉያ ኢየሱስ ክርስቶስ ለዘላለም ጌታ ነው በህይወት ሁለት አይነት ብልጽግና አለ አንደኛው በጣም የምናውቀው የምንፈልገው የምንወደው የምንጥርለት የምንግርለት የምንሞትለት በቃ መክፈል ካለብኝም ያለኝን ሁሉ ከፍዬ ጥሬ ግሬ እንደው ልበልጽግ የምንልበት የምድራዊ ኑሯችን ነው በምድራዊ የምናገኛቸው በቃ በቤት አይደል አብርሃም በሎሌ በለጸገ አብርሃም በከብት በለጸገ አብርሃም በአረግ ይለዋል እግዚአብሔር ቃል ሲናገርና ስሙ ይባረክ እግዚአብሔር በምድራዊም የሚያበለጽግ አምላክ ነው አሜን ጌታ ይመስገን አብርሃምን ጠርቶ እግዚአብሔር ብልጽግና በብልጽግና ነው ያደረገው በለጸገ ይላል ባረከው ይላል እግዚአብሔር ሃሌሉያ ስሙ ይባረክ አዳምንም ሲፈጥር እግዚአብሔር ሁሉን ነገር ሰርቶ ከጨረሰ በኋላ አዳም አለው ቀሰቀሰውና ሰራውና ጭቃ ምናምን አድርጎ ብሎ ሳንፋሱን ከሰጠው በኋላ በቃ ተነሳለ ግዛለው ብላለው ጠጣ እንደፈለካለው በቃ አንተ ብቻ ኤደን ገነትን እየተንከባከብ ከኔጋ ህብረት አድርግና ዘናፈታ ብላለው ጌታ ይመስገን አሜን ስለዚህ እግዚአብሔር እንደዛ ነው የመጣውና ይሄ ብልጽግና አለ ሁላችንም እናቃለን ሁላችንም እንፈልጋለን ሁላችንም እንጥራለን ጌታ ይባርከናል ስሙ ለዘላለም የተመሰገነ ይሁን በዚህ ሁኔታ በዚህ አጋጣሚ በጣም ችግር ውስጥ ያላችሁ ሰዎች ካላችሁ ዛሬ በጌታ በኢየሱስ ስም ጓዳችሁ ይባረክ አሜን እጃችሁ ይባረክ በኢየሱስ ስም እኔ ጸልያለሁ የባዶነት መንፈስ ከናንተ ላይ ይመታ የሰማይ አምላክ ቅዱስ እግዚአብሔር በማያልቅ በረከቱ ይባርካችሁ ግን ዛሬ ማካፈላችሁ ስለ ነፍስ ብልጽግና ነው ሃሌሉያ ኢየሱስ ጌታ ነው ነፍስ ለበረከት ተጠርታለች አሜን ነፍሳችን እግዚአብሔር የሰጠን ዳግም ስንወለድ የተባረክን በረከት አለ በመንፈሳዊ በረከት እግዚአብሔር ባርኮናል ስለዚህ ያቺን በረከት ነው ዛሬ በህይወታችን ላይ ያንን ብልጽግና አትሊስት ብልጽግና ሲባል አንድ ሰው በለጸገ ሲባል በቃ መቼም ድሃ መሆን አይችልም ያ ሰውዬ ማለት ነው አሜን ጌታ ይባረክ በለጸገ ማለት ያ ሰውዬ ቢሰጥ አያልቅም ቢዘረዝረው አያልቅም በቃ ቢበላው አያልቅም ሰውየው ብልጽግና ውስጥ ገብቷል በቃ ኃይለኛ ብልጽግና ውስጥ ገብቷልና ይሄ የነፍስ ብልጽግና በጣም ያስፈልገናል ለምን ካላችሁኝ ወዳጆቼ የምድራዊው ለምድር ነው የሚቀረው ይሄ የነፍስ ብልጽግና ግን ይዘነው ነው የሚቀጥለው ይዘነው ነው የምንሄደው ኢየሱስ ክርስቶስ እስከሚመጣ ድረስ እኛ ወደሱ እስከምንሄድ ድረስ ይሄ የነፍስ ብልጽግና የሚቀጥል ነው ጌታ ኢየሱስ ስሙ ለዘላለም የተመሰገነ ይሁን ሃሌሉያ የምድር ኮተት ግን እዚሁ እንጠቀምበታለን እዚሁ የሚቀር ነው እሱ ብዙ ጽድቅና መንግስቱ ፈልጉ ሌላ ይጨመርላችኋል ተብሏል ለሱ ይጸለያል መጸለይ ካለባችሁ መጸለይ ትችላላችሁ እግዚአብሔር የምትፈልጉትን ነገር በቅንነት ጠይቁት ምናልባት ይሄንን ቪዲዮ የመጀመሪያችሁ ከሆነ ወዳጆች ሄዳችሁ ሌሎች ቪዲዮዎችን ተመልከቱ በድፍረት መጠየቅ የሚለውን ቪዲዮ ራሱ ሰርቼላችኋለሁ እግዚአብሔር እንዴት የበረከት ቃል በጣም ያንዳንዱ ቪዲዮዎቹን ሄዳችሁ ብታዩ በእውነት እግዚአብሔር የበረከት ቃል ነው የሚሰጠኝና ስሙ ለዘላለም የተመሰገነ ይሁን በዚህ አጋጣሚ ሄዳችሁ እዩ ቪዲዮዎቹን በጣም ይጠቅሟችኋል ደግሞ የኔ ቪዲዮዎች አጠር ያሉ ስለሆኑ ብዙም ራሱ ረጅም ሰዓት ራሱ የሚያደክም አይደለምና 10 ደቂቃ ከበዛ ደግሞ 20 ደቂቃ ነው ሄዳችሁ ተመልከቱት ጌታ ኢየሱስ ይባርካችሁ ዝም ብላችሁ ስክሮል ያረጋችሁ እንኳን 20 ደቂቃ ይሄዳል ይሄንን ብትሰሙ ግን
በህይወታችሁ ላይ እግዚአብሔር አንድ ነገር ያመጣል። ዛሬ የነፍስ ብልጽግና ይመጣል። የእግዚአብሔር ቃል እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የነርሱ ናትና። ሃሌሉያ። በምን ድሃ የሆኑ? በማቴሪያል ድሃ የሆኑ አይደለም የሚለው፣ በልብስ፣ በወርቅ፣ በገንዘብ፣ በመኪና፣ በዚህ ምድር ኮተት ድሃ የሆኑ አላለም ኢየሱስ። በመንፈስ ድሃ የሆኑ አለ። አላውቅም ይሄንን ቃል ምን ያህል ስንቶቻችን ትኩር ብለን ተመልክተን እንደሆነ አላውቅም። ዛሬ ግን የማይችል ግን ደግሞ የሚያበለጽግ ደግሞ ጌታ አላሜን። እነሱ አለ እግዚአብሔር ብፁዓን ናቸው። ለምን? መንግስተ ሰማያት የነርሱ ናትና። በመንግስተ ሰማያት ደግሞ እግዚአብሔር ቃል ሲናገር አይደል ብሩም ወርቁም ሀብቱም የኔ ነው ይላል ጌታ ሲናገር። ስሙ ለዘላለም ተመሰገነው። ስለዚህ ብሩም ወርቁም ሀብቱም ንብረቱም ሁሉም የሱ ከሆነ አንድ ነገር ግን እግዚአብሔር ይፈልጋል። የመንፈስ ደግሞ ረሃብተኛ እንድንሆን ይፈልጋል። የመንፈስ ድሃዎች ከሆነን ዛሬ እግዚአብሔር በመንፈስ ድህነት እንድንቀጥል ሳይሆን እየተራቆትን እንድንቀጥል ሳይሆን እግዚአብሔር በዚህ የመንፈሳዊ በረከት በባረከን በረከት ደግሞ እንድንቀጥል ይፈልጋል። በዚህ አጋጣሚ አንድ ነገር ልንገራችሁ። ድሃ ሰው ለመስራት በጣም ይፈልጋል። ለብልጽግና የማያረገው ነገር የለም አይደል? የተሳሳተ መንገድ እሱ ልክ አይደለም። ግን ደግሞ በትክክለኛው የእጆችህን ስራ እባርካለሁ እንደሚል የእጆችህን ነገር እግዚአብሔር ይባርካል። በቃ ምንም ይሁን ስራ ነው። ጸሎት ስራ እንደሆነ ታውቃላችሁ። እግዚአብሔርን ማገልገል ስራ እንደሆነ ታውቃላችሁ። እሱን እንኳን እግዚአብሔር ይባርካል። ስሙ ለዘላለም የተባረከ ይሁን። አሜን። እንደውም የበለጠ እሱን እግዚአብሔር ይባርከዋል ብዬ አምናለሁ። በጣም የእጆቻችሁንም ስራ እንደዚሁ ማለት ነው። ምንም ስራ ልትሰራት ቢሮም ቁጭ ብለሽ ልትሰሪ ትችያለሽ። እሱ ያንቺ የእጅሽ ስራ ነው። አሜን። የግድ ይሄ አፈር የቆፈርሽ እጅሽ እስኪሻክር ምናምን ነው አይደለም። ቁጭ ብለሽ ወይ ደግሞ ማኔጅ የምታረጊው ሊሆን ይችላል እግዚአብሔር የሰጠሽ። ግን በቃ እሱ ያንቺ የእጅሽ ስራ ነው። እግዚአብሔር እሱን ይባርክልሻል። ግን ይሄኛው እንደዚህ ይላል መዝሙረ ዳዊት 107 ቁጥር 9 ላይ የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከቱ ሞልቷልና። አሁን የተራበችን ነፍስ ሲል ነፍስ ናት የተራበችው። እንዳልኳችሁ ነው። ስለ ስጋ አይደለም የሚያወራው ይሄ ክፍል፣ ስለ ነፍስ ነው የሚያወራው። ነፍሱ ድሃ የሆነች ነፍሱ የተራበ አንድ ሰው ሲራብ ምንድነው የሚያደርገው? ምግብ ነው የሚፈልገው አይደለ? ምግብ ፈልጎ ይበላል። አንድ ሰው ስራ ሲያጣ ወደ ድህነት ማጥ ውስጥ ነው የሚገባው። ስራ ሳይኖረው ሲቀር በምን እኖራለሁ፣ ምን ከፍላለሁ፣ ምን እበላለሁ፣ ምን እጠጣለሁ፣ በቃ ለዛ ምን ይላል? ይተጋል። ስለዚህ በህይወታችን ላይ የእግዚአብሔርን ቃል መብላት እንዳለብን መጸለይ እንዳለብን አያችሁ። ምክንያቱም ይሄ መንፈሳዊ በረከት የሚባለው በረከት ምንድነው ስትሉኝ፣ ጸሎት፣ ጸጋ፣ የእግዚአብሔር በረከት እሱ ነው። ከእግዚአብሔር ጋር ያለን ንግግር፣ እግዚአብሔርን ቃል መብላት፣ እግዚአብሔርን ቃል ለሰዎች ሼር ማድረግ፣ ማገልገል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከኛ አልፈን ተርፈን ለሌሎች መትረፍ። አያችሁ ይሄ ነው እግዚአብሔር እንትን የሚለው። ለምን እንዴት ነው የሚያጠግበን ካልን ደግሞ በመንፈሳዊ በረከት ነው። ይሄ የምድራዊ በረከት አይደለም። በመንፈሳዊ በረከት ልክ እነዚህን ፍላጎቶች፣ ልክ እነዚህን ረሃቦች፣ ልክ እነዚህን ጥማቶች ወደ ህይወታችን ላይ ስናመጣ እግዚአብሔር በህይወታችን ላይ እኛን ማበልጸግ ይጀምራል ማለት ነው። ጌታ ይመስገን። አሜን። ለምን እንዳልኳችሁ ነው። አንድ ሰው ሲርበው ኩክ ካደረገ፣ ሲርበው ወደ ስራ ከሮጠ፣ አንድ ሰው የመንፈስ ረሃብ ሲኖርበት ወደ እግዚአብሔር ነው የሚሮጠው። ይንበረከካል፣ ጌታን ይፈልገዋል፣ ይጸልያል፣ ቃሉን ያነባል። በቃ እግዚአብሔር ወዴት ነው ያለው? ህብረት ያደርጋል። በቃ ይራባል፣ ይጠማል። በረዶ አይል፣ ጨለማ ነው አይል፣ ብርድ ነው አይል፣ አረ ዛሬ ባክሽ ተይኝ ቀኑ ደብሮኛል አይል፣ ምን አይል። በቃ እግዚአብሔርን ይፈልገዋል። ሃሌሉያ፣ ጌታ ይመስገን። አሜን። ስለዚህ አንደኛ ምንድነው የሚሆነው? ይሄ ስትለኝ ጸጋ እግዚአብሔር ይሰጠዋል። በህይወቱ ላይ ጸጋን ያመጣለታል። ልክ ረሃብ ሲመጣ ወደዛ መፈለግ ውስጥ ሲመጣ እግዚአብሔር ጸጋን በህይወቱ ላይ ያመጣል። አሜን። ጌታ ይመስገን። ጌታን በጣም ጥቂት ሰው ነው እንግዲህ በክርስቶስ ኢየሱስ ቤተሰብ ማለት አምኖ ከዳኑ ቤተሰቦች የተወለደው እንጂ አብዛኛው ሰው ጌታን እንደግል አዳኙ ያደረገው የተቀበለ ነውና በጣም አብዛኛው ሰው ቢጠየቅ በምክንያት ነው ቤተክርስቲያን ሄደው፣ በምክንያት ነው ጌታን ያገኘው። ራሱ ጌታም ደግሞ በቃ አመፀኛ ሆኖ ደግሞ ራሱ ጌታ በህልም በራእይ በተለያየ ነገር ተገልጦለት ነው። ግን ያ ሰውዬ ረሃብተኛ ነበረ፣ ድሃ ነበረ። የሆነ ነፍሱ ግን ጥያቄ ነበረችው። የሆነ ነገር ግን አለ በህይወቱ ላይና
እግዚአብሔር ምንድነው ስትለኝ ጸጋ ነው። እንግዲህ እግዚአብሔር በክርስቶስ ከሰጠን መንፈሳዊ በረከት አንዱ ጸጋ ነው። ኦኬ በጸጋ ድነናል፣ በጸጋ ተዋጅተናል። ሃሌሉያ ኢየሱስ ጌታ ነው። ጸሎት ቢሆን ያለ ጸጋ መትጋት አትችልም። መንፈስ ቅዱስ እንደወደደ ይቃትትላችኋል ነው የሚለው። ሰው በራሱ በስጋዊ ተንበርክኮ ይደክመዋል፣ ይሰለቸዋል፣ ያዛጋል። በቃ መቼ ተነስቼ ይላል። መንፈስ ቅዱስ ይቃትት ጃጋዳ ላራባ ጃራባ ራባ ራባ ያልክ በቃ ታነበንባለ፣ ትቀጥላለ። መንፈስ ቅዱስ ይቃትታል። የሚፈርሰው ታፈርሳለ፣ የሚነቀለውን ትነቅላል፣ የሚገነባውን ትገነባል፣ የሚጠራውን ትጠራል። በኢየሱስ ምህረትን ትጠይቃለ ለሀገር፣ ለምድር፣ ለትውልድ፣ ለአገልግሎት በኢየሱስም ለቤተ ክርስቲያን ለማትጸልየው የለም፣ ለማትቃተተ የለም፣ ለማትገባበት ጉድጓድ የለም፣ ለማትቆፍሮ የለም። በቃ ቀዳዳ ሁላ ትደፍናለ፣ ትጸልያለ። ረጅም ሰዓት ሳታስብ ትጸልያለ። ይሄ ካንተ አይደለም፣ የእግዚአብሔር ጸጋ ባንተ ላይ ሲሆን ነው። ስለዚህ እግዚአብሔር አንዱ ከሚያጠግባችሁ ነገር በጸጋው ነው። ጌታ ይመስገን። አሜን። ኤፌሶን ምዕራፍ 1:8 እንዲላል ጸጋውንም በጥበብና በአእምሮ ሁሉ አበዛልን። አይከርም? ጸጋውን በጥበብና በአእምሮ ሁሉ ምናል አበዛልን። ኢየሱስ ክርስቶስ ለዘላለም ጌታ ነው፣ ስሙ ይባረክ። አሜን። ሁለተኛው ከትውልዱ ተሰውሮ የነበረውን ምስጢር ነው የገለጠልን። እሱም ዓለም በክርስቶስ እንደሚጠቀለል ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሁለት ነገር ነው ማሳያችሁ ዛሬ። አንዱ ጸጋ ነው። ጸጋን ያበዛልን እግዚአብሔር። የተራበችን ነፍስ በጸጋን ያጠገባት ኢየሱስ ጸጋችን ነው፣ ስሙ ይባረክ። አሜን። ጸጋና እውነትን ተሞልቶ በእኛ አደረ ይለናል። ሁለተኛው ነገር ደግሞ ከትውልዱ ተሰውሮ የነበረው ምስጢር የነበረው ይሄ ድህነታችን ብቻ ሳይሆን ዓለም ራሱ በክርስቶስ መጠቅለል እንደምትችል፣ ዓለም በክርስቶስ እንደምትጠቀለል ይነግረናል። ኤፌሶን ምዕራፍ 1:9 ላይ እዛው 9 እና 10 በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ሃሌሉያ ኢየሱስ ጌታ ነው። አሜን። አይገርምም? የእግዚአብሔር ሐሳብ ምንድን ነው? በክርስቶስ ትውልድን ለመጠቅለል ነው። ለዚህ ነው እኮ በየመንገዱ ምንጮኸው፣ በየዩቲዩቡ፣ በየሚዲያው፣ በተለያየ በቃ ባገኘነው ሁሉ እንጠራለን ትውልድን። ትውልድ ሆይና እሳት ከሚበላ ጨለማ ከሚወርስህ ወደ ገሃነም ወደ ሲኦል ከምትጣል ከዚህ ዓለም አለቃ ገዢ ጨለማ ጋር በእግዚአብሔር ላይ በክርስቶስ ላይ አምጾ ከነበረው ጋር የወጋው የሰቀለው ከሱ ጋር ከምትሆን አፈር ድሜ ከምትግጥ የዘላለምን ሕይወት ና ተቀበል። ጌታ ይወድሃል ወንድሜ፣ ጌታ ይወድሻል። ይሄ ጌታ ነፃ ያወጣል። ይሄ ጌታ ይረዳል። ይሄ ጌታ ያበላል፣ ያጠጣል፣ ያሳርፋል፣ ቀንበርን ይሰብራል፣ ጨለማን ያበራል፣ ሰው ያረጋል፣ ከትቢያ ያነሳል። አዎ ሃይማኖት አያድንም፣ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለን ወንጌል የምንሰብከው ለምንድን ነው? ዓለም በክርስቶስ እንደሚጠቀልል ስለምናውቅ ነው። ይሄ ያልገባቸው፣ ይሄን የማያውቁ፣ ይሄ የተሰወረባቸው በጣም ብዙዎች አሉ። ስለዚህ ይሄን የገለጠልን ጌታ ስሙ ለዘላለም የተባረከ ይሁን። ወዳጆቼ ዛሬ በኢየሱስ ክርስቶስ ስም 2026ን እኔ ጸልያለሁ። በናዝሬቱ በኢየሱስ ክርስቶስ ስም መፈለግና መሻትን በእናንተ ውስጥ ያስቀመጠ እግዚአብሔር ነው እንደሚል የእግዚአብሔርን መፈለግ፣ እግዚአብሔርን መሻት፣ እግዚአብሔርን መራብ፣ እግዚአብሔርን በኢየሱስ ክርስቶስ ስም መጥገብ እንዲያገኛችሁ ጸልያለሁ። አሜን። እግዚአብሔርን መራብ በጣም በእውነት ጌታ ሆይ ረሃብ ልቀቅብኝ በሉ። እንዳልኳችሁ ነው። ሲርበን ያገኘነው እንደምንበላ ሁሉ ሲርበን ተንበርክከን ጌታን፣ ሲርበን ቃሉን፣ ሲርበን በቃ ቸርች ይናፍቀናል፣ ሲርበን ቅዱሳን፣ ሲርበን ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ይሄ ረሃብ የጠፋባችሁ፣ ይሄ ረሃብ የተወሰደባችሁ፣ ይሄ ረሃብ በኢየሱስም ከውስጣችሁ ላይ ያራቆተ መንፈስ በክርስቶስ ኢየሱስም ስልጣን አሁን ከእናንተ ላይ ተመታዩን ጨለማ ይገፈፍ በኢየሱስ ስም። ከቀደመው ባለፈ ከቀደመው በባሰ መብላት ይሁንላችሁ። አሜን። ጌታ ይመስገን። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ለብዙዎች እንዲደርስ ሼር አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። ዘመኑ እንግዲህ የብልጽግና ይሁንልን። አሜን። በተሰጠን መንፈሳዊ ብልጽግና በልጽገን ለብዙዎች የምንቆርስበት እንዳልኳችሁ ነው። ባለጸጋ ማለት ለብዙዎች ሰጥቶ የማያልቅበት ፈውሱ፣
ዴሊቨራንሱ በኢየሱስ ስም የእግዚአብሔር ቃል መገለጡ ትንቢቱ ሃሌሉያ በኢየሱስ ስም ልሳኑ ኢየሱስ ጌታ ነው። የእግዚአብሔር ፍቅር የእግዚአብሔር ምህረት ለብዙዎች የምንሰጠው ግን ደግሞ ለኛም የማይጎልብን እኛም ደግሞ ማንጠፋበት ማያልቅብን ይሁንልን። በዚህ ባረኳችሁ። God bless you። ሌላ ቪዲዮ እስከምንገናኝ ሻሎም።